ለአዲስ አበባ ያስቀመጥነው ርዕይና ለህዝባችን የገባነው ቃል አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን። ስሟና ግብሯ የተለያየች ከተማ እየተባለች አትኖርም። ስሟና ግብሯን የተጣጣመ እንዲሆን እናደርጋለን ያልነውን እንዴት ተገበር ነው የሚለውን በምንድነው መለኪያው ምንድነው በምንድነው የሚታየው የሚለውን አንድ ተግባቦት ደረጃ ላይ ነው። በቅድሚያ የመጀመሪያው ከተማዋ ስትወቀስበት የነበረው ትክክል ያልሆነው ጽዳት ነው። የከተማችን ጽዳት በብዙ መንገድ ከተማችንን ሲያስተች የነበረ ዓለም አቀፋዊ ሚናዋን በትክክል እየተወጣች አይደለችም ወይም ደግሞ አትመጥንም በሚል ትችቶች ነበሩ። ከሁሉ በላይ ደግሞ በእኛ መመዘኛ ለነዋሪዎቿ ጤናማ የመኖሪያ አካባቢ ከመሆን ምቹ ከመሆን አንፃር በርካታ እጸጽ የነበረባት ናት። በተለይ በየዓመቱ ክረምት ሲመጣ ከተላላፊ በሽታ ከተማዋን ለመታደግ ህዝቡን ለመታደግ የሚደረገው አጠቃላይ እኮ ያመራሩ ሚና ስራው ሁሉ ወደዛ ይገለበጥ ነበር፣ ወደዛ ዘመቻ ይሄድ ነበር። በተላላፊ በሽታ ስሟ ይጠራ የነበረች ከተማ ናት። ጤናዎች ዳታውም ጭምር አላቸው ከየት ወዴት የሚለው። ስለዚህ ጽዳት ላይ በጣም ለውጥ አምጥተናል። የቆሻሻ አወጋገድ ስርዓት ላይ ለውጥ አምጥተናል። በተለይ በደረቅ ቆሻሻ አወጋገድ በዓለም አቀፍ መድረክ ጭምር ከ200 በላይ ከተማዎች ተወዳድረን ፈጣን ለውጥ እያመጣች ያለች ከተማ የሚል እውቅና አግኝተንበታል። የጋራ ስራችን ነው። ሁለተኛው ፍሳሽ አወጋገድ ነው። የፍሳሽ ስርዓት ፍሳሽ ቆሻሻ አወጋገድ ላይ ብሬክ ስሩ የሚባል ስራ ነው እየተሰራ ያለው። ከተማ ሊሆን የሚችለው የድሬኔጅ ሲስተሙ፣ የስዌሬጅ ሲስተሙ፣ ህዝብ የሚንቀሳቀስባቸው ክፍት ቦታዎች፣ የመንገዶች አገልግሎትን ለማሳለጥ የሚያስፈልጉ መሰረተ ልማቶች እና አገልግሎት ደግሞ መሳለጥ በዛ ውስጥ የቻለበት ሁኔታ ተመዝኖ ነው አንድ ከተማ የሚባለው ደረጃውን የጠበቀ ከተማ የሚባለው። ስለዚህ የፍሳሽ አወጋገድ ስርዓት አዲስ አበባ ላይ ትኩረት ካጡ ስራዎች ውስጥ አንዱ ነበረ። ትኩረት ሰጥተናል። ኢምቢሊየን ነው ኢንቨስት ያደረግነው የፍሳሽ አወጋገድ ስርዓት ላይ። ኢምቢሊየን ነው አሁንም ኢንቨስት እያደረግን ያለነው። ከአንድ የፍሳሽ ማጣሪያ ከአቃቂ ማለት ነው በስምም ይታወቃል። ዛሬ ወደ 46 የፍሳሽ ማጣሪያ አድርሰናል። ወንዝ ዳርቻ ላይ ጀመርናቸው ኤሌክትሮሜካኒካል ያልገባላቸውን ቀንሼ ነው የነንም ማወራው። በብዙ ቢሊየን ኢንቨስት ካደረግንበት ከተማችን ጤናማ ለነዋሪዎቿ ምቹ ጤናማ የመኖሪያ አካባቢ እንድትሆን ጤናማ የመስሪያ ቦታ እንድትሆን ጠረኗ የሚመጥን እንዲሆን ማድረግ ላይ እውነቱን ለመናገር ብዙ ዋጋ ከፍለን ብዙዎች ለበሽታም ተዳርገው ታመውም ጭምር ያመጣነው ውጤት ነው። ሁለተኛው የአረንጓዴ ሽፋን ነው። ከተማችን ውብ አበባ ከማድረግና የከተሜነት መለኪያን በደረጃው በተፈለገው ስታንዳርድ ማሟላት የሚለካበት ውብ አረንጓዴ ጽዱ ከተማ አይደለም የሚባለው። ልክ እንደተለምዶ እኮ እናቀዋለን እኮ ፒላሩን አተነው አይደለም፣ ትግበራው ላይ ነው የተጓደለው። የለውጡ ዋዜማ ላይ የአዲስ አበባ የአረንጓዴ ሽፋን 2.8 እጅ ላይ ደርሶ ነበር። አዲስ አበባ እኮ መሰረቷ አረንጓዴ የነበረች ከተማ ናት። አረንጓዴ በብዙ ደኖች የተከበበች ድሩ ጫካዎች ያሏት ወደ 76 ኮለል ያለ ንጹህ ውሃ የሚፈስባት የነበረ ወንዞች ያሏት ከተማ ነበረች። ሰውን ያበላሻው አሁን ሰው ያበላሻው ነው ሰው እያስተካከለው ያለው። ስለዚህ የአረንጓዴ ሽፋንን ከ2.8 እጅ አሁን 24 እስከ ተለካው ድረስ ብቻ ነው ማወራው። በዚህ አመት ሲለካ እርግጠኛ ነኝ ከዚህ በላይ ብዙ ያደገ እንደሚሆን። ከ2.8 24 እጅ ላይ ማድረስ ችለናል። ይሄ ቤዚክ ቼንጅ ነው። ሶስተኛ ወንዞቻችን ከብክለት ነፃ ወደ ማድረግ ከወንዞቻችን የሚነሳው ብክለት ብዙ ቤት ገብቶ በጣም ለማይድኑ በሽታዎች ጭምር መዳረግ የቻለ ነበር። ህዝባችን ሳይታወቅ ብዙ ሰፈር ሲያደርግባቸው የነበሩ ችግሮች ምንጩ ከወንዞቻችን የሚነሳ ነው። አላዳረስንም፣ ገና 50% አልደረስንም። ነገር ግን መስራት እንደምንችል ትላልቆቹ ላይ በድፍረት ገብተን በድፍረት ለውጥ አምጥተናል። ባለፈው ማንስተንላቸዋል። አሁን ከእንጦጦ ተነስቶ ወደዚህ ወደ ወንድማማች ፒኮክ የሚወርደውን ወንዝ ስናየው ተለምኖ እርዳታ ተገኝቶ በዓለም ታዋቂ ለሆኑ የውጭ ኮንትራክተር ተሰጥቶ በ5 አመት ውስጥ 2 ኪሎ ሜትር ነው። ለዛውም ወንዝ ዳርቻን እና አካባቢን አልተሰራ። የተሰራው ሪቨር ባንኩ ብቻ
የውሃ መውረጃው ድጋፍ ግንብና እሱ ጋር የሚሰራው ወክዌይ ብቻ 2 ኪሎ ሜትር። አሁን እኛ 59 ኪሎ ሜትር የደረስነው እኮ በአንድ አመት ተኩል ነው። በራሳችን አቅም፣ በራሳችን ገንዘብ፣ በራሳችን መሐንዲሶች፣ በራሳችን አርክቴክቶች፣ በራሳችን ሰራተኞች፣ በራሳችን ኢንስቲትዩሽኖች ይሄ ብሬክ ስሩ ነው። ከተማዋንም እንደ ስሟ ውብ አበባ የማድረግ አላማ ጋራ ተጣጥሞ የተሰራ ነው።